Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ትግራይ ከጅምሩ ባገለለና ተቀባይነት በሌለው የምክክር መድረክ ላይ እንደማይሳተፍ የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ አስታወቀም። የትግራይ ህዝብ በአብይ አህመድ ጆኖሳይዳዊ አገዛዝ ስርዓት ዓለም አይታው የማታውቀውን አይነት ጥፋት ተፈጽሞበታል ያለው የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ መግለጫም ይህ በሰብአዊ ማህበራዊ ኢኮኖሚያዊ ዘርፍ ብቻ ሳይሆን ጸጥታዊና በትግራይ ሉዓላዊነት አንድነት ላይ ያደረሰው ጉዳት በግልጽ የሚታይ ነው ብሏል። ከፕሪቶሪያው ስምምነት በኋላም ቢሆን የትግራይ ግዛት ወደ ነበረበት እንዲመለስ ወራሪዎች ከትግራይ እንዲወጡ በወራሪዎች የሚሰቃየው ህዝባችን ነፃ እንዲወጣም የተሰደደውና የተፈናቀለው ወገናችን ወደ ቀየው እንዲመለስና ሰላማዊ ኑሮ መምራት እንዲጀምርና የትግራይ ዳግመ ግንባታ እንዲረጋገጥ ተስፋ ተጥሎ ነበር ያለው መግለጫው። ይሁንና የጆኖሳይደር አብይ አህመድ አገዛዝ የትግራይ ህዝብ ሳያጠፋ ሳያንበራክክና ሳይበታትን መንበረ ስልጣኑን እንደማይጸና በማመኑ በትግራይ ህዝብ ላይ ሁሉንም አይነት በደል እየፈጸመ መሆኑን አመላክቷል። ስርዓቱ የፕሪቶሪያው ስምምነት ከመፈጸሙ ይልቅ ሌላ ዙር ክልከላ የድሮን ድብደባና የጀመረውን ጆኖሳይድ ወደ መፈጸም መግባቱን የጠቀሰው መግለጫው የትግራይ ህዝብ በአገሪቱ በሚገኙ ተቋማት እንዳይወከልና እንዳይሳተፍ በማድረግ ግፍና መከራ በመፈጸም ተዳክሞ እንዲንበረከክና እንዲበተን ያለ እረፍት እየሰራ መሆኑን ገልጿል። የጆኖሳይደር አብይ አህመድ ስርዓት በትግራይ ህዝብ ላይ ይህ ነው የማይባል በደልና ግፍ እየፈጸመ ባለበት ወቅት ለስርዓቱ ፕሮፓጋንዳ ማሳለጫ እንዲውል የተዘጋጀው የይምሰል የምክክር መድረክ ለማካሄድ በተለያዩ ሚዲያዎች እየተገለጸ መሆኑን ያመላከተው መግለጫው በዚህ የይምሰል መድረክ በትግራይ ተናጋሪ ስም የሚሳተፍ የብልጽግና አባል ካልሆነ በስተቀር በትግራይ ህዝብና መንግስት ውክልና ስም የሚሳተፍ አካል እንደሌለ ግልጽ ሊሆን ይገባል ሲል የትግራይ ኮሙኒኬሽን ጉዳዮች ቢሮ በመግለጫው አስታውቋል። ፖለቲካ ፓርቲዎች መድረክ ምክር ቤት ሐምሌ 5 ባካሄደው መደበኛ ስብሰባ ምክር ቤቱ የመድረኩ ስራ ገምግሞ በትግራይ ወቅታዊ ጉዳዮች ላይ የጋራ አቋም ይዟል። የትግራይ የፖለቲካ ፓርቲዎች ብሔራዊ ህልውናና ደህንነት ላይ ያለውን ስጋት ለመታገል የትግራይ ህዝብ የግዛት ሉዓላዊነትና ብሔራዊ አንድነት ለማረጋገጥ እንዲሁም የተፈናቀሉና የተሰደዱ ወገኖች ወደ ቤታቸው ለመመለስ የትግራይ ህዝብ በራስ የመወሰን እድሉ ሙሉ በሙሉ ለማረጋገጥ ባለፉት ወራት የተቀናጀ ፖለቲካዊ ትግል እንደተጀመረ መገምገሙ የገለጸው የጋራ ምክር ቤቱም የትግራይ ህዝብ የራስን እድል በራስ የመወሰን መብት ለማረጋገጥ ባለፉት ወራት የተጀመረው ትግል መቀጠል እንዳለበት በመገምገም ከተጋረጠበት አደጋ ጋር ሲነጻጸር ትግሉ ማሳደግ እንዳለበት ደምድሟል። ምክር ቤቱ በትግራይ ያለውን ወቅታዊ ሁኔታ ገምግሞ አቅጣጫዎችን ያስቀመጠ ሲሆን የትግራይ ምክር ቤት ወደ ስራ መመለስ አካታች የሆነ የትግራይ መንግስት መመስረትና የትግራይ ህዝብ የፖለቲካ አንድነትና የበለጠ ለማጠናከር የተደረገው ስራ የትግራይን የፖለቲካ አቅም ለማጎልበት እንዳስቻለ መግባባት ላይ ደርሷል። የትግራይ ህዝብና መንግስት የመመከት አቅማችን ከፍ በማድረግ በጊዜ የለም መንፈስ መስራትና መፈጸም እንደሚያስፈልግና ተጠናክሮ እንዲቀጥል የሚያስችሉ ተግባራት በወቅቱ እንዲከናወኑ ለማድረግ የትግራይ የፖለቲካ ፓርቲዎች መድረክ ኃላፊነታቸውን የሚወጡ መሆናቸው በመግለጫው ተመላክቷል። የኢትዮጵያ መንግስት አሁንም ከበባና ክልከላም የጦርነት መሳሪያ በማድረግ የትግራይን ህዝብ ለማንበርከክ ያስችሉኛል የሚላቸውን ተግባራት እየፈጸመ መሆኑን የጠቀሰው የጋራ መግለጫው የትግራይ ህዝብ ህልውና ለማረጋገጥ ሲባል የትግራይ ሰራዊት በሰው ኃይልና በማቴሪያል የማጠናከር ስራ ለመፈጸም የትግራይ ፖለቲካ ፓርቲዎች የጋራ ምክር ቤት ባወጣው መግለጫም አቅጣጫ ማስቀመጡን አስታውቋል። ለምቱ አብ ዝተገለለቱልን ተቀባልነት ዘይቡልን መድረክ ምክክር ከም ዘይተሳተፍ ቢሮ ጉዳያት ኮሙኒኬሽን ትግራይ አብ ዘውፅ መግለጽ አፍሊጡ ህዝቢ ትግራይ ብስርዓት ውልቀ መላኺ ጆኖሳይደር አብይ አህመድ አብ ልዕልዩ ዝበፅሖ ፅንተት ብርሰትን ሃስያን ናብ ዓለም ተራእዩ ዘይፍለጥ ምዃኑ ርዱእ ከም ዝኾነን እቲ ዝበፅሐ ጆኖሳይድ ድማ አብ ማሕበራዊ ቁጠባዊ ፀጥታውን ልዕላዊ ሓድነትን ትግራይ ኣብፅሕዎ ዘሎ ጉድኣት ብግልፂ ዝረአ ዘሎ እዩ ዝበለ መግለፂ ቢሮ ጉዳያት ኮሙኒኬሽን ትግራይ ድሕሪ ምፍራም ስምምዕ ሰላም ፕሪቶሪያ እውን እንተኾነ ግዝኣታዊ ሓድነት ትግራይ ናብ ንቡር ክምለስ ወረርቲ ካብ
ግዛት ትግራይ ክወጹ ብወረርቲ ዝሳቀ ዘሎ ህዝቢ ሓራ ክወጽእ ዝተሰደደን ዝተመዛበለን ህዝቢ ናብ መረቦቱ ተመሊሱ ስርዑ ናብርኡ ክመርሕ ዳግመ ሕውየትን ህንጸትን ትግራይ ክጅመርን ልምዓት ክቀላጠፍን ተጽቢት ተገይሩ ነይሩ ኢሉ ይኹን እምበር ስርዓት ጆኖሳይደር አብይ አሕመድ በተግባር ህዝቢ ትግራይ ከየጽነተ ከየሰኮነን ከየበታተነን ዙፋንን ሱልጣንን ከም ዘይጸንዕ አሚኑ ኩሉ ዓይነት በደላት ይፍጽማሉ ዝበለ መግለጺ ቢሮ ጉዳያት ኮሙኒኬሽን ትግራይ ስምዕ ሰላም ፕሪቶሪያ ካብ ምትግባር ናብ ካሊእ ዙርዕ ጽዋን ክባን ናይ ድሮን መጥቃዕታትን ምቅጻል ጆኖሳይድን ዝኣተወሉ ኩነታት ተፈጢሩ ከም ዘሎን ህዝቢ ትግራይ ኣብ ዝኾነ ዓይነት ትካላት ዝሃገር ከይውክል ብምግባር ዝኾነ ዓይነት ተሳትፎን ኣስተዋጽኦን ከይህልዎ ገይርዎ ከም ዘሎን ብኣጠቃላይ መስካሕ ክሒ በደላትን ግፍዕታትን ብምፍጻም ህዝቢ ትግራይ ተዳኺሙ ክስኮንን ክበታተንን ለይትን ቀትርን ብዘይ ዕርፍቲ ይስራሕ ኣለሉ ስርዓት ጆኖሳይደር ውልቀ መላኺ አብይ አሕመድ ኣብ ልዕሊ ህዝቢ ትግራይ እዚ ኩሉ ዓይነት በደልን ግፍዕን እናብጽሐ ኣብ ዘለሉ እዋን ንመጣዓዓሚ ፕሮፓጋንዳ ብስመ ኮሚሽን ምክክር ዝተዳለወ ናይ ይምሰል መድረኽ ምክክር ካብ ሐምለ 8 2018 ጀሚሩ ከም ዘሳልጥ ብዝተፈላለዩ ማዕኸናት ሚዲኡ ኣቢሉ ይገልጽ ኣሎ ዝበለ መግለጺ ቢሮ ጉዳያት ኮሙኒኬሽን ትግራይ ስለዝኾነ እውን ኣብዚ ናይ ይምሰል መድረኽ እዚ ብስም ትግርኛ ተዛራቢ ዝሳተፍ አባል ወይ ደጋፊ ብልጽግና እንተኾይኑ እምበር ብውክልና ህዝብን መንግስትን ትግራይ ዝሳተፍ ዝኾነ አካል ከም ዘየለ ክፍለጥ ይግባእ ኢሉ እንግዲህ አድማጮቻችን ለሄ ከትግራይ መንግስት የተላከ መልእክት ነው። እንግዲህ እዚህ እናበቃለን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ሼር ላይክ አድርጉት።